ሙስሊም ወንድሞቻችንና እህቶቻችን ላይ እየደረሰ ያለውን አላጅቶናል። መብታችን የከበረ መሰላጅቶናል። ሰላማዊ ሰልፍን አሰላጅቶናል። በቃ አፋር ክልል፣ ሶማሌም፣ ደቡብም ሙስሊም ያልሆኑ ሰዎች በሚያከብሯቸው በዓላቶች ላይ እንኳን አደረሳችሁ ማለት አይቻልም በፍጹም። አንደኛ እኔ የሚያለቃቅስ ሙስሊም ነኝ አይመቸኝም። ግንባሩን ምታ ታጠቅ መተኮስ ተለማመዲ። ኢትዮጵያ ውስጥ አሁን ዲሞክራሲ ሰላም ምናምን አይደለም የሚያኖሩት ክንዴ ነው የሚያኖሩት። ስለዚህ ሙስሊም የተባለ ምንድነው የተፈጠረው? በከፍተኛ ሁኔታ መነጋገሪያ ነበረ። ወደ 8 የሚደርሱ ምዕመናንም ጉዳት ደርሶባቸው የሕክምና እርዳታ እየተደረገላቸው እንደሆነ ነው እየተነገረ የሚገኘው። ሙስሊሞች ላይ ከፍተኛ ድብደባና ከፍተኛ ጥቃት ደርሷል። ይሄም ሙሉ የሆነው ወንድሙን ገሎ ሚስቱን ባሪያ ናት ብሎ የሚጠቀመው ዋሃብያ በስተቀር የለም። ዋሃቢዎች ማለት የፖለቲካ ተቃዋሚ ያደረገው ደግሞ የጸጥታ አካል ነው ሲባል ልባችን ይሰራል። ያናስ ምርጥ የዘመናችን አቡጃህል ስሙልኝ ማንዴ ካፊሮችን ውድ ወንድሞቼ ውድ እህቶቼ እንኳን ደረሳችሁ ትላለህ። በአንደኛ ደረጃ ላይ የካፊር እህትና ወንድም የለንም። ወንድሙን ገሎ ሚስቱን ባሪያ ናት ብሎ የሚጠቀመው ዋሃብያ በስተቀር የለም። ዋሃቢዎች ማለት የፖለቲካ ተቃዋሚ ሳዑዲ አረቢያ ያቋቋመች ራሱ አሁን ያለፈበት ፋሽን ነው። ይሄ ነገር ይውጣልን ብሎ ተከለከለችበት ጊዜ ኢትዮጵያ ሹርጉድ ማድረግ ዋሃብያ ማለት ይሄ ያለ አግባብ ነው። ትላልቅ ዓለም ትላልቅ የነሱ አዋቂ የነበሩት ትላልቅ ከሳዑዲ የታወቁ ዋሃቢዎች ምንድነው የዳሽ አስተሳሰብ ከነሱ የመጣ ነው። የአልሸባብ አስተሳሰብ ከነሱ የመጣ ነው። ጽንፈኝነት ወንድሙን ገሎ ሚስቱን ባሪያ ናት ብሎ የሚጠቀመው ዋሃብያ በስተቀር የለም። ይሄን ያህል ጥልቀት አላቸው። ግን አንናገርም። የሰው መጥፎ መናገር በእኛ ስለተከለከለ አሁን ግዴታ ስለሆነብን ነው። ህዝቡ መጠንቀቅ አለበት። ማወቅ ማንበብ መረዳት አለበት ነው የምለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የክርስትና እምነት ተከታይ በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ የምለው ውድ ወንድሜ ሳይድ ካፊሮችን ውድ ወንድሞቼ ውድ እህቶቼ እንኳን ደረሳችሁ ትላለህ። በአንደኛ ደረጃ ላይ የካፊር እህትና ወንድም የለንም። እኔ ራሱ አሁን ውድ ወንድሜ ሰይድ ብዬ ጠራው ሙስሊም ስለሆንክ ነው። ለሙስሊም ውድ እህቶቼ ወንድሞቼ ማለት ትችላለህ። ለካፊር ግን የካፊር እህትና ወንድም የለንም በእስልምና። አንድ ሁለተኛ ደግሞ እንኳን አደረሳችሁ የምትለው ሁለት ፈጣሪ አለ ወይ? ማን ነው ያደረሳቸው እነዚህ ሰዎች? አላህ ነው እኮ ያደረሳቸው፣ ግን እነሱ ያሻርካሉ በአላህ። እሺ አንተ እንኳን አደረሳችሁ ስትል ኢየሱስ በመሰቀሉ በመሞቱ በመነሳቱ ታምናለህ ማለት ነው? እዚህ ይወጣችሁ እንኳን አደረሳችሁ እያላችሁ የምትጃጃሉ አንዳንድ ሙስሊም እህቶች ወንድሞች እንደው ታምናላችሁ ኢየሱስ በመሰቀሉ በመሞቱና በመነሳቱ? ተው አታሻርኩ። የስመ ሙስሊም ሳይሆን የተግባር ሙስሊም እንሆን። ለአመት ባላቸው እንኳን አደረሳችሁ ማለት አይቻልልንም። ለአመት ባል የተሰራ ምግብ መብላት አይፈቀድልንም። ሌላ ማህበራዊ ኑሮ መናኖር እንችላለን። በአመት ባላቸው ጊዜ ነው የማይፈቀድልን እንጂ ሌላ ጊዜ ላይ ፍሪ ነን። ስለዚህ እዚህ ያናስ ምርጥ የዘመናችን አቡጃህል ስሙልኝ ማንዴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የክርስትና እምነት ተከታይ በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ። መልካም በዓል ይሆንላችሁ። ማለት ውድ ክርስቲያኖች አሰላሙ አለይኩም። እኔ እስከማውቀው ሰላምታ ማድረስ ያለ ነው፣ ችግር የለውም። ለክርስቲያን ሰላምታ መለዋወጥ ትችላለህ። ግን እንዴት ነው አሰላሙ አለይኩም የምትለው? በምን ሰባስበህ ነው? የእውነት ማለት መሀይም ሆነ ዛሬ ገና በትክክለኛው ጊዜ ተረዳው። ካሁን በፊት ምንም አታውቅም አንተ፣ ባዶ ጭንቅላት ነህ፣ አላዋቂ ነህ አንተ። ታዋቂ ነህ እንጂ ከእውቀት ነፃ ነህ ስልህ እኮ እኔ በምክንያት ነው። አድርሱልኝ በእናታችሁ ይሄን ቪዲዮ አድርሱልኝ። ይሄን ቪዲዮ ዕውቀትን ገበይ፣ መጀመሪያ ዕውቀትን ግዛ፣ ዕውቀትን ተማር። ከዛ በኋላ ህይወት ይሰምርልሃል ማለት ነው። ያለ ዕውቀት ባዶ ጭንቅላት ባዶ ህይወት ነው። ገባችሁ? አሁን አይገባችሁም? አናኖቻችሁ አይገባችሁም? አይ ነው ምክንያቱም የኖርንበት አኗኗር ዘይቤ እንዲህ ስላልሆነ እስልምና እንዲህ እንደሆነ አናውቀው።
ግን ትንሽ መጽሐፍቶቿን ስታነቡ እኔ አንድ መጽሐፍ ልጋብዛችሁ። በተለይ መርካቶ አካባቢ የምታገኙት ከሆነ አልወላዕ ወልበራዕ ይሰኛል። በደንብ ስሙ። ቴሌግራም ላይ አለ፣ ገብታችሁ መፈለግ ትችላላችሁ። አልወላዕ ወልበራዕ ነው የሚለው መጽሐፉ። ለአላህ ብሎ ሰዎችን ሙስሊሞችን መውደድና ለአላህ ብሎ ክርስቲያኖችን መጥላት ነው ርዕሱ። ለአላህ ብሎ ሙስሊሞችን መውደድ፣ ለአላህ ብሎ ክርስቲያኖችን መጥላት የሚል ነው ርዕሱ። አልወላዕ ወልበራዕ ነው። ለአላህ ብሎ መውደድ፣ ለአላህ ብሎ መጥላት። ማንን? ሙስሊሞችን መውደድ፣ ክርስቲያኖችን መጥላት የሚል ነው ርዕሱ ራሱ። ፈልጋችሁ አንብቡት፣ ትጠቀሙበታላችሁ። ምናልባት ከነቃችሁ ጽንፈኞች የአላህን ቃል በዚህ መልኩ ነው ያዋረዱት። ሙስሊሞች ጁምዓ አትሰግዱም በሚል ሙስሊሞችን ከመደብደብም ከማሰርም ንብረቶቻቸውን ከመዝረፍም አልፈው መስጂድን ሰብረው ገብተው በዚህ መልኩ ቪዲዮ ላይ እንደምትመለከቱት የአላህን ቃል አዋርደው ቀደው በታትነው ነው የወጡት። ይህ ሁሉ እንዲደረግ ደግሞ የከተማው ከንቲባና የህግ አካላት ከለላ ሰጥተው ነው ጽንፈኞቹ ይህንን ያደረጉት። አሁንም ድረስ በቅድስተ ማርያም ሆስፒታል የተጎዱ ወንድሞቻችን እዛ ነው የሚገኙት። የከተማው ከንቲባ አቶ ትክዑ ግን ሙስሊሞችን ለማሸበር ሙስሊሞችን ለማሰቃየት ነው ቦታው ላይ የተቀመጡት። ይህን ወንድማችን እንደሰማችሁት ነው። በተደጋጋሚ እንደዚህ አይነት ኬዞችን ልክ በቦታው ኖሮ ነገሩን ሲያደርጉ በአይኑ ያየ እስከሚመስል ድረስ ነው እንደዚህ ያሉ ጉዳዮችን የሚያወራው። ይህን የሚያደርግበት ደግሞ ምክንያት አለው። እሱንና መሰል ሰዎች በየቦታው እንደዚህ ያሉ ረብሻዎች እንዲፈጠሩ የግል ፍላጎታቸው ስለሆነ ነው። ይህን ስራ የሚሰሩት በተጓዳኝ ሙስሊሞቹ ራሳቸው ናቸው። በተደጋጋሚ ነግራቸዋለሁ። ባለፈውም ተናግሬ ያለው አሁንም ድጋሚ ልናገር። እነዚህ ናቸው። ክርስቲያን ሆዳም ነው፣ ገንዘብ ይወዳል። ስለዚህ ገንዘብ እንሰጠውና ረብሻውን እሱ ይፈጥረዋል። ሲፈጥር ደግሞ የእውነት ገብቶ መስጊድ ውስጥ ነው ረብሻውን የሚፈጥረው። ከዛ በኋላ እኛ ደግሞ ተጠቃም ብለን የሚዲያ ሽፋን እናገኛለን። ከዛ በኋላ የተከለከልነውን ወይም ደግሞ ነፃነት የለንም ብለን የምናስባቸውን ነገሮች በሙሉ በህግ ፊት እንዲፈቀዱ እናደርጋለን። ኒቃብ መልበስ፣ መስጊድ መስራት፣ በየአካባቢ መስጊድ መስራት፣ የሚፈልጓቸውን ነገሮች ለማድረግ ማንቀሳቀሻ ይሆናል በሚል ሀሳብ ነው ድርጊቶቹን የሚያደርጓቸው። ይህን ደግሞ በተደጋጋሚ በየቦታው አድርገዋቸዋል። አንዳንድ ጊዜ ልዩም ተደረገብን በማለት ረብሻ ያስነሳሉ። አንዳንድ ቦታ ደግሞ ኒቃብ ተከለከልን፣ ሂጃብ ተከለከልን በሚል ረብሻ ያነሳሉ። አንዳንድ ቦታ ደግሞ መስጊዱን ራሳቸው እርምጃ ወስዱበትና መልሶ ደግሞ መስጊዶቻችን ላይ እርምጃ ተወስደዋል በማለት ደግሞ እንደዚሁ ደግሞ የሚዲያ ሽፋን ይሰራሉ። ይህን በመስራት የሚጠቀሙት ምንድን ነው ካላችሁም ተጠቅተናል በማለት የሚዲያ ሽፋን አግኝተው የሚፈልጉትን ሀሳብ ለማራመድና በክርስቲያኑና በሌላው ማህበረሰብ ላይ የተሳሳቱ እርምጃዎችን ለመውሰድ ፍላጎት ስላላቸው እንዲሁም ደግሞ የሀባሽ ሙስሊሞችን ከመስጊድ ውስጥ ለማባረርና መስጊዶችን በሙሉ በነሱ ቁጥጥር ስር እንዲሆን ለማድረግ የሚሰሩ ስራ እንደሆነ እንድታስተውሉ ፈልጋለሁ። ይሄ ልጅ ከነዛ ሰዎች መካከል አንዱ ነው። በተለይ አህባሽ ሙስሊሞች በተለያየ ጥቃት እንዲደርስባቸው ድራማ መጠቀሚያ አድርጎ የሚወስዳቸው እነሱ ነው። ስለዚህ ባካችሁ ሙስሊሙ ማህበረሰብ በተለይ ደግሞ እምነታችሁን በትክክለኛው መንገድ የምታራምዱ ሙስሊሞች ልጆቻችሁንና ራሳችሁን ከእንደዚህ ያለ ክፉ ነገር እንድትጠብቁ ማሳሰቢያ መስጠት እፈልጋለሁ። ለማንኛውም በክርስቶስ ኢየሱስ ብታምኑ የዘላለም ሕይወት አላችሁ። በክርስቶስ ኢየሱስ ያላመነ ሁሉ አይድንም፣ የዘላለም